የበርዘኽ ዓለም ምንድን ነው? ሙታን በበርዘኽ ዓለም ላይ የሚያሳልፉት ሕይወት ምን ይመስላል? ሙታኖች በበርዘኽ ዓለም ምን ያህል ጊዜ ያሳልፋሉ? በበርዘኽ ዓለም ውስጥ ያሉ መላእክት ምን ይመስላሉ? እውን ሁሉም ሰው ሲሞት ወደ በርዘኽ ዓለም ይገባልን? ሙታኖች ሙተው ወደ በርዘኽ ዓለም ከመሸጋገራቸው በፊት ቅድሚያ የት ይወሰዳሉ? የሙታን ነፍሶች በበርዘኽ ዓለም ቆይታቸው እርስ በርስ ይጎበኛኛሉ? ከዚህ ዓለም በሞት የተለዩ ሙታን ቤተሰቦች በበርዘኽ ዓለም ሲገናኙ ይተዋወቃሉን? ሙታኖች በሕይወት ያሉ ቤተሰቦቻቸውን በምን መልኩ ሊጎበኙ ይችላሉ? ነፍስ ከዱንያ ሀገር ስትወጣ በአጀብ የተሞላው አወጣጧ ምን ይመስላል? የሆነ ወቅት ላይ የሰው ልጅ በማያውቃትና መቃረቧን በማይረዳት በሆነች ቅጽበት ከማያውቀው ዓለም መግቢያ በር ላይ ድንገት ይቆማል። ያም ደጃፍ የሕይወት ፍጻሜ በር ይሰኛል። የሰው ልጅ በሕይወት ዘመኑ ለዘመናት ሊኖር፣ ሊያቅድ፣ ሊያልም፣ ሊታገል፣ ሊጠነክርና ሊደክም ይችላል። ነገር ግን ያች የፍጻሜ ቅጽበት ከበፊቱ ስትመጣ ከታላቁ እውነት ምንም የሚያስቀረው ነገር አይኖርም። ይህች እውነታ ዓይኗን አፍጥጣ የመጣች ዕለት ሰውነት መክበድ ይጀምራል። እጅና እግር ይቀዘቅዛሉ፣ ዓይኖችም ወደ ሩቅ የእይታ አድማስ ያፈጣሉ። ያ ፍጥጫ የሚያርፈው ከቤቱ ጣሪያ ላይ ወይም ግድግዳ ላይ ሳይሆን ልክ በሮች ወደ ተከፈቱለት ወደ ሌላ ዓለም እንደሚመለከት አይነት ፍጥጫ አሻግሮ ያፈጣል። ከሟች ዙሪያ ያሉ ሰዎች እንዲህ ይላሉ። ፊቱ ተቀያየረ፣ ግንባሩን አላበው፣ ዓይኖቹን ጨፈነ፣ ሰውነቱ ቀዘቀዘና ሌሎችንም ምልክቶች እያነሱ ያወራሉ። ግና ይህ ሟች የታላቁን ዓለም ትንግርታዊ ትዕይንት በልቦናው ማየት ሲጀምር ነው ዓይኖቹ የተከደኑት። ሙእሚን የሆነ ሰው የሞት አፋፍ ላይ ሲደርስ የፊቶቻቸው ንጻት ልክ የፀሐይን ብርሃን የሚመስሉ ውብና ብዛታቸው አድማስን የሚሻገር መላእክት የጀነት ከፈንና ሽቶ ይዘው የፊት ለፊቱ በሰልፍ ይሰለፋሉ። ሟችም ከወደቀበት ሆኖ መላእክቶችን በመመልከት ላይ ሳለ መለከል መውት ወይንም የሞት መልእክተኛ ይመጣና በሟቹ ራስጌ ላይ ይቀመጣል። ከዚያም መለከል መውት በተረጋጋ ድምፅ አንቺ ንጹሕ ነፍስ ሆይ ከጌታሽ ወደ ሆነው እዝነትና ውዴታ ውጪ ይላታል። ያን ጊዜ ከኩባያ እንደሚንጠባጠብ ውሃ ያህል ቀለል ባለ መልኩ ነፍስ ከሟች ገላ ትወጣና በመለከል መውት መዳፍ ላይ ታርፋለች። ይሁን እንጂ ለቅጽበት እንኳ ሩሃ በመለከል መውት እጅ ላይ ሳትቆይ የክብር መላእክቱ ይቀበሉትና ከጀነት ባመጡት ከፈል ላይ ሩሃን በማድረግ እጅጉን መዓዛው የሚያውድን ሽቶ ይቀቧታል። ከዚያም መላእክቱ የተከበረችውን ሩህ ይዘው ሕዋውን እያቆራረጡ ወደ ሰማያት ያቀናሉ። አንደኛ ሰማይ ላይ ሲደርሱም የዚያ ሰማይ ነዋሪ የሆኑ መላእክትም ይህች ውብና መዓዛዋ የሚያውድ ነፍስ የማን ናት በማለት አጃቢዎቹን መላእክት ይጠይቃሉ። አጃቢ መላእክቱም የእገሌ ነፍስ ናት በማለት ሟቹን በመልካም ስሙ ያወሱታል። ከዚያም የሰማያት ነዋሪ የሆኑ መላእክትም በመልካም አካል ውስጥ የነበርሽው መልካሚቱ ነፍስ ሆይ እንኳን ደህና መጣሽ፣ ምስጉን ስትሆኚ ወደ ሰማያቱ ግቢ፣ አብሽሪ፣ ጀነትም ተዘጋጅቶልሻል፣ ጌታሽም ባንቺ የማይቆጣ ሲሆን እየጠበቀሽ ነው በማለት ያበስራሉ። በዚህ ሁኔታ የሰማያቱን ደጃፍ በተሻገሩ ቁጥር ጠያቂ መላእክቶች እየጠየቁ አጃቢዎችም እየመለሱ ሰባቱን የሰማያት መንደር ካጠናቅቁ በኋላ ሰባተኛው ሰማይ ላይ ይቆማሉ። አላህም የባሪያዬን መጽሐፍ በዕልዩን ጻፉለት፣ ሩሑንም ወደ ምድር መልሷት፣ እኔ የፈጠርኳቸው ከእርሷ ከምድር ነው፣ ወደ እርሷም ነው የምመልሳቸው፣ ከእሷም ነው እምቀሰቅሳቸው ይላል። ከዚያም ሟች ከተቀበረ በኋላ ሩሑን መላእክቱ ይዘው ወደ ምድር በመውረድ በሟች ጀሰድ ሰውነት ውስጥ ያስገቧታል። ከዚያም ሩሑ በሰውነቱ ከተዋሃደ በኋላ ሁለት መላእክት ይመጣሉ። እነዚያ መላእክቶች የድምፃቸው ኃይል ልክ እንደ ሰማይ ነጎድጓድ ያስደነግጣል። ዓይኖቻቸውም የመብረቅ ብልጭታን ይመስላል። የፊታቸው ጥቁረት ብዛትም ወደ ሰማያዊነት ያደላል። ሁለቱም ትላልቅ የብረት መዶሻዎችን ይዘዋል። የምድር ላይ ፍጥረታት በአጠቃላይ ቢሰበሰቡ
አንዱን መዶሻ እንኳ ማንሳት አይቻላቸውም። ልክ ቀብሩ ውስጥ እንደገቡ ሟቹን ይቀሰቅሱታል። ሟች ሙቶ ከመከፈኑ በፊት እና ልክ እንደሞተ አንድ ፈርጣማ ሰውነት ያለው ሰውዬ ከሟች ራስጌ በመሆን የሟቹን የከፈን ስነ ሥርዓት ይጠባበቃል። የሟች ቤተሰብም ልክ ሟቹን መከፈን ሲጀምሩ ይህ ፈርጣማ ሰውነት ያለው ሰው ከሟቹ ሰውነት ላይ በመለጠፍ በሟችና በከፈኑ መካከል ሆኖ አብሮ ይገነዛል። ገናዦች ይህን የሚያውቁት ነገር የለም፣ ምክንያቱም ሰውየው ወደ መንፈስ ዓለም ገብቷልና። በዚህ ሁኔታ ሟች ከማያውቀው ፍጥረት ጋር አብሮ ይከፈንና ወደ ቀብሩ አብሮት በመግባት ይህ ሰውዬ ከሟቹ ጋር በላዩ አፈር ይመለስበታል። መላእክቶቹ ሟችን ሊጠይቁት ሲሉ አብሮት ተከፍኖ ያለውን ሰው ያገኙትና ከሟች ጋር ሊያላቅቁት ሲሞክሩ አይቻላቸውም። ሰውየውም ለመላእክቶቹ ጓደኛዬ ነው፣ ወዳጄ ነው፣ እሱም በሚመለከቱ ጉዳዮች ላይ ሁሉ ጣልቃ የመግባት ግዴታ አለብኝ። ከጌታችሁ ዘንድ እሱን ለመጠየቅ ታዛችሁ የመጣችሁ እንደሆን የጌታችሁን ትእዛዝ ፈጽሙ፣ ጠይቁትም። እኔ ግን ጀነት እስካስገባው ድረስ በፍጹም ብቻውን አልተወውም ይላቸዋል። ከዚያም ፈርጣማው ሰውዬ ቀጠል አድርጎ ግራ ወደ ተጋባው ሟች ዞር በማለት አብሽር፣ እኔ ቁርአን ነኝ። አዎን እኔ ማለት አንዳንዴ ጮክ እያልክ አንዳንዴም ድምፅህን ዝግ እያደረግ የምትቀራኝ ቁርአን ነኝ። አብሽር፣ አትፍራ። ከነዚህ መላእክት ጥያቄዎች በኋላ አንተ ላይ ጭንቀት የሚባል ነገር የለብህም ይለዋል። ከዚያም መላእክቶቹ ሟችን ያስቀምጡትና ከሰማይ ነጎድጓድ በላይ በሚያስደነግጠው ድምፃቸው እንዲህ ይሉታል። አንተ ሰው ሆይ ዱንያህን አጠናቀህ ወደ መመለሻህ መጥተሃል። እንግዲህ ንገረን፣ ማን ነው ጌታህ? ምንድነው ሃይማኖትህ? ማንስ ነው ነቢይህ? አላህም ለሟቹ ያግራራለትና ጌታዬ አላህ ነው፣ ሃይማኖቴ ኢስላም ነው፣ ነቢዬም ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ይላል። ይህን ጊዜ አጥንቶቹ ከመገጣጠሚያዎቻቸው እስኪለያዩና ጡንቻዎቹ እስኪናጉ ድረስ በከፍተኛ ሁኔታ መላእክቶቹ ሲጮኹበት ራሱን ስቶ ከተቀመጠበት ይወድቃል። መላእክቶቹም ዳግም ይቀሰቅሱትና አንተ ሰው ስለምትለው ነገር በሚገባ አረጋግጥ ይሉታል። ይህን ጊዜ አላህ በሱረቱ ኢብራሂም አላህ እነዚያን ያመኑትን በቅርቢቱም ሕይወት በመጨረሻይቱም በመቃብር በተረጋገጠው ቃል ላይ ያረጋጋቸዋል። ከሃዲዎችንም አላህ ያሳስታቸዋል። አላህም የሚሻውን ይሠራል። ሰደቀላሁል ዐዚም። እንዲህ ብሎ ቃል በገባው መሠረት አላህ ይህን ሟች ያረጋጋውና ጽናቱን ሲያበረታለት ሟችም በሙሉ ድፍረት ከጌታዬ ሌላን የሆነ አካል እንዲይዝ ትዝቱብኛላችሁን? እኔ ከአላህ ሌላ አምላክ አለመኖሩን እመሰክራለሁ። አላህ የኔም የናንተም ብሎም የፍጥረታት ሁሉ አምላክ ነው። ሙሐመድ ሰለላሁ ዐለይሂ ወሰለምም ነቢዬ ናቸው፣ ሃይማኖቴም ኢስላም ነው ይላቸዋል። ዳግም በከፍተኛ ኃይል እየጮኹበት ጥያቄውን አብራርቶ እንዲመልስ ያዙታል። ሟችም ጌታዬ አላህ ነው፣ ያ ሰማያትንና ምድርን የፈጠረው እሱን ብቻ ነበር ስገዛ የነበርኩት፣ በሱ ላይም ሌላን አካል አላጋራሁም። እኔ ከሱ ሌላ ጌታ አላውቅም። ከጌታዬ ልታዘነብሉኝ ትፈልጋላችሁን? አዎን ጌታዬ አላህ ነው፣ ያ ከሱ ሌላ ቢጤ የሌለው በማለት ይመልስላቸዋል። ይህን 3 ጊዜ በመመለስ ካረጋገጠላቸው በኋላ ሁለቱ መላእክት ለሱ ይተናነሱለታል። ይህን ጊዜ አላህም ባሪያዬ እውነትን ተናገረ፣ ከጀነት የሆነን ንጣፍ አንጥፉለት፣ ከጀነት የሆነንም ደጃፍ ክፈቱለት፣ ከጀነት የሆነን ልብስም አልብሱት የሚል ትእዛዝ ያስተላልፍላቸዋል። መላእክቱም እንዲህ በማለት ያበስሩታል፣ እውነት ተናግረሃል፣ ጽድቅም ፈጽመሃል፣ አብሽር፣ ከኋላህ ጀነትና የአላህ አክብሮት ይጠብቀሃል። ከዚያም መላእክቱ ትተው ይወጣሉ። ሟች ያለበትም ቀብር አይኑ እስከሚያይበት ርቀት ድረስ ይሰፋለታል። ከዚያም የጀነት በር ይከፈትለታል። ልክ በሩ እንደተከፈተ የጀነት መዓዛ ወደ ቀብሩ ይገባና ቀብሩን ያውደዋል። ሟች ይህን ሲመለከት እድለኝነቱንና መዳኑን በማረጋገጥ ምስጋና ለአላህ ያደርሳል። በመጨረሻም ከጀነት የሆነን ፍራሽ በማምጣት ያነጥፉለትና ራስጌው ላይና ግርጌው ላይ ኑርን በመለኮስ ቦታውን አሸብረቀውለት ሟቹን ያስተኙታል።
ሟች ፍራሹ ላይ ጋደም ብሎ ሳለ ቀዝቀዝ ያለች ነፋስ ትነፍስና እሷን ሲያሸት እንቅልፍ ይወስደዋል። ከዚያም መላእክት የሙሽራ እንቅልፍ ተኛ፣ ዓይንህም ይርጋ፣ ባንተ ላይ ሐሳብም ጭንቀትም የለብህም፣ የጌታህ ቀጠሮ ቅያማ በደረሰ ጊዜ ጀነትን ትወርሳታለህ ይሉታል። እጅግ የሚያውድ መዓዛም ራስጌው ላይ ይመጣና አብሽር፣ እኔ የመልካም ሥራህ ነኝ፣ አላህ በዚህ መስሎኝ ነው፣ ብቻህን እንዳትቦዝን መጥቻለሁ፣ ደስተኛ ሁነህ ተኛ፣ መልካም መመለሻንም ተመልሰሃል ይለውና ይተናል። በተቃራኒው ሙእሚን ያልሆነ ሰው የመሞቻ ወቅት በደረሰ ጊዜ መላእክት ልክ ለሙእሚኑ እንደተሰበሰቡ ሁላ ለካፊሩም ይሰበሰባሉ። ይሁን እንጂ ያሰባሰባቸው ሁኔታ እጅጉን ይለያያል። በመጀመሪያ ሟቹ መለከል መውትን በጣም በአስፈሪና በዘግናኝ ሁኔታ ይመለከተዋል። የቅጣት ፈጻሚ መላእክቶችም ፊቶቻቸው እጅጉን ጠቁሮና በሚያስፈራ ሁኔታ ከጀሃነም የእሳት ከፈንና የእሳት መገነዣ ይዘውለት ፊት ለፊቱ ይሰለፋሉ። ከዚያም መለከል መውት ወደ ሟቹ ጠጋ በማለት ራስጌው ላይ ይቀመጣል። ከፊቱ የአላህ ቁጣ እንደሚጠብቀው አበስሮት ጀሃነም ላይ መቀመጫውንም በግልጽ ያሳየዋል። ከዚያም መለከል መውት ከሟች ፊት ለፊት ቆሞ አንቺ ጸያፊቱ ነፍስ ሆይ ውጪ፣ ከጌታሽ የሆነ ቁጣና እርግማንም ይጠብቅሻል ይላታል። በዚህ ሁኔታ ሟች መለከል መውትን ሲያየው በከፍተኛ ሁኔታ ይወራጫል፣ ራሱን ከቁጥጥር ውጭ ያደርጋል። መላእክት ከፊትና ከጀርባው በጣሙን ይደበድቡታል። ያን ጊዜ መሸሻ የለውምና ለሁኔታው እጅ ይሰጣል። አፉን እየከፈተና የተለያዩ ቅዠት የሚመስሉ ንግግሮችን በማውራት መራራውን የሞት ጣር መቅመስ ይጀምራል። ፊት ለፊቱ የሚከሰተውን ያያል፣ ግና ምን እንደሚከሰት አያውቅም። ከአጠገቡ የሚወራውን ይሰማል። ይሁን እንጂ ምላሽ መስጠት አይቻለውም። የሞት ጣር እጅጉን መበርታት ሲጀምርበት የልቡ ምት መናጋት ይጀምራል። አንድ ጊዜ ይጮኻል፣ ትንሽ ቆይቶ ያንኮራፋል። ይህን የጣር ህመም ሁኔታ ረሱል ሰለላሁ ዐለይሂ ወሰለም ሲገልጹት በአንድ ሰው በመቀመጫው ውስጥ የአጋም እሾክ ተጨምሮ በአፉ ሲጎተት የሚያመውን ያህል ሟች ጣር ላይ ያመዋል ብለዋል። ከብዙ ስቃይ በኋላ ሩሑ ከጀሰዱ ተቦጭቃ ትወጣና መላእክቱ ባዘጋጁት በጀሃነም ከፈን ይዘዋት ወደ ሰማያት ጉዞ ይጀምራሉ። ሰማይ ከመድረሳቸው በፊትም በመንገዳቸው ያገኙት መላእክት ሁላ ይህች ጸያፍና ግም ነፍስ የማን ናት በማለት ሲጠይቁ አጃቢ መላእክቱም የእገሌ ነፍስ ናት በማለት በብልሹ ስሙ ያወሱታል። በዚህ ሁኔታ ብዙ ወደ ላይ ከተጓዙ በኋላ ሰማዕ ዱንያ አልያም የቅርቢቱ ሰማይ ላይ ሲደርሱ ያንኳኳሉ። ነገር ግን ሰማዩ አይከፈትም። ከዚያም አላህ መጽሐፉን በስጂም በመሬት ውስጥ በዝቅተኛው ስፍራ ወደ ታች ሰባተኛ መሬት ውስጥ ጻፉለት ይላል። ያን ጊዜ መላእክቱ በከፍተኛ ኃይል ይህችን ከሃዲ ነፍስ ወደ ታች ይወረውሯታል። ነፍሷም እየተምዘገዘገች መሬት ላይ አርፋ በመጣችበት ፍጥነት ወደ ውስጥ ዘልቃ ትገባለች። መላእክቱም የዚህን ሰው መጽሐፍ በስጂን ከከተቡለት በኋላ ነፍሱን ይዘው ወደ አንደኛው ምድር ያመጧትና ሬሳው ጎን ያኖሯታል። የሟች ቤተሰብም ሬሳውን ይዘው ወደ ቀብር ቦታ ሲሄዱ ነፍሷም ዋ ጥፋቴ፣ የት ነው የምትወስዱኝ እያለች ትከታተላለች። ከዚያም የእሳት ጨፌ በሆነው ቀብር ውስጥ ሬሳውን ሲያስገቡት ለጥያቄ የተመደቡት መላእክት ብቅ ይላሉ። ለሙእሚኑ ሟች እንደዚህ በሚያስፈራ ሁኔታ የመጡት መላእክት ለካፊሩ እንዴት ሊያስፈሩ እንደሚችሉ መገመትን ለአድማጭ ተዋለሁ። ከዚያም ሟቹን ያስቀምጡትና በከፍተኛ ድምፅ ጌታህ ማን ነው ብለው ይጮኹበታል። ሟችም ሃ አላውቅም ይላል። መላእክቱም ሃይማኖትህ ምንድነው ይሉታል። ሟችም ሃ አላውቅም ይላል። መላእክቱም ያ ወደ እናንተ የተላከው ሰውዬ ማን ነው ይሉታል። ሟችም ሃ አላውቅም ይላል። ያን ጊዜ ከወደ ላይ በኩል ባሪያዬ ውሸት ተናገረ፣ ከእሳት የሆነም ፍራሽ አንጥፉለት፣ የጀሃነምንም በር ክፈቱለት የሚል ድምፅ ይመጣል። ቃሉም ተፈጻሚ ይሆናል።
የእሳት በር ልክ ሲከፈት የጀሃነም ወላፈኗ ወደ ቀብሩ መትመም ይጀምራል። ሰውነቱም በተቃራኒ አቅጣጫ እስኪጨፈለቅ ድረስ ቀብሩም ይጠበዋል። በመጨረሻም አንድ በጣም የሚያስጠላ ልብሱ የቆሸሸና ሰውነቱ የሚገማ ሰው መጥቶ ከጎኑ ቁጭ በማለት በሚያስጠላ ነገር አበስርሃለሁ፣ ዛሬ ያ ይዛትብህ የነበረው ቀንህ ነው ይለዋል። ሟችም ማነህ አንተ? በፊትህ ጥሩ ነገር አይነበብብህም ይለዋል። ሰውየውም እኔ ዱንያ ላይ ተሰራኝ የነበርኩት መጥፎ ሥራህ ነኝ ይለዋል። ያን ጊዜ ሟችም ጌታዬ ሆይ ቅያማን አታቁማት ማለት ይጀምራል። በመጨረሻም ማየትም ሆነ መስማት የማይችል አንድ ፍጥረት ቀብሩ ውስጥ በጣም ግዙፍ የሆነ የብረት መዶሻ ይዞ ይገባል። በዚያ መዶሻ ተራራ ቢመታበት ተራራው በቅጽበት ወደ ብናኝነት ይቀየር ነበር። በዚያ መዶሻ አንድ ጊዜ ሟችን በኃይል ሲመታው ከምዕራብ ጫፍ እስከ ምስራቅ ጫፍ ያለው ፍጥረት ሁሉ የመዶሻውን ድምፅ ይሰማል፣ ሰውና ጅኖች ሲቀሩ። ሟችም በመዶሻው አንድ ጊዜ ሲመታ ወዲያው እንደ ብናኝ አፈር ብትንትኑ ይወጣል። ከዚያም ነፍሱ ትመለስና ዳግም ይመታል። በዚህ ሁኔታ ሟች እስከ ዕለተ ቅያማ ድረስ ቅጣቱን ሲቀጣ ይቆያል። ይህ ሁሉ ሁነት የሚስተናገደው ከዚህ ዓለም ሕግጋት ውጭ በሆነና በሰው ልጆች አቅል ሊገመትም ሊታለምም በማይችለው የበርዘኽ ዓለም ውስጥ ነው። ሁሉም ሰው ሟችን ቀብሮና መቃብሩን ትቶ ሲሄድ ድምጾች ጸጥ ሲሉና በአካሉ ላይ አፈር ብቻ ሲቀር፣ ይህን ጊዜ ከዱንያ ጋር ምንም አይነት ግንኙነት የሌለው አዲስ ዓለም ይጀመራል። የበርዘኽ ዓለም። ይህ የበርዘኽ ዓለም የዘመን ቀመሩም ሆነ የቆይታ አኳኋኑ ከዚህ ዓለም ፍጹም የተለያየና ውስብስብ ዓለም ነው። ይህ ዓለም ዘመን በቁጥር የሚቆጠርበት ዓለም አይደለም። ለምደነውና በምናባችን ስለነው የኖርነውም ቦታ አይደለም። ይህ ዓለም በዱንያና በአኺራ መካከል ያለ ድልድይ ሲሆን ወቅታዊ የነፍሶች መቆያም ጭምር ነው። ሰውየው እዚህ ዓለም ውስጥ የጊዜው መርዘም ወይም ማጠር አይሰማውም። ምክንያቱም ወደዚህ ዓለም የገባ ሰው ከሰዓትና ከደቂቃዎች ቀመር ውጭ ነውና። ይህ ዓለም ምንም እንኳ ከለመድነው ዓለም የተፈጥሮ ሕግጋት ጋር የማይነጻጸርና የማይገናኝ ቢሆንም የበርዘኹ ዓለም ነፍሶች ድሎትንም ሆነ ቅጣትን እንዲያስተናግዱ በአላህ መሻት የተበጀ ዓለም ነው። ሟች ሙቶ ዕጣ ፈንታው ከተወሰነ በኋላ እስከ ዕለተ ቅያማ ድረስ የአቆያየት ሁኔታው የበርዘኽን ዓለም መሠረት ባደረገ ሁኔታ ይሆናል። ሙእሚን ሟች ከመቃብሩ ስፍራ ሆኖ ወደ ጀነት የሚወስድ በር ይከፈትለታል። አላህ ያዘጋጀለትን ሕንፃዎች፣ ወንዞችና የማያልቅ ጸጋ ከጀነቷ ዓለም ረዥም እያማተረ ይመለከታል። ከጀነት የሆነ ምንጣፍም ይነጠፍለታል። ሽታው መልካም፣ ሙቀቱም ሰላም የሚሰጥ ነው። የመላእክትን ተስቢሕ አሊያም ቅዳሴ ይሰማል። እርካታና መረጋጋት በሰፈነበት ዓለም ቀሪ ዘመኑን ይኖራል። እዝነት ይወርድለታል። በብርሃናዊ የሆኑ ስብስቦች ውስጥ የሳሊሖችን ነፍስ ይጎበኛል። ይህ የዱንያ ጸጋን የማይመስል ወደ ዘላለም ጀነት የሚደረግ የጉዞ ጅምር ነው። ነገር ግን ባሪያው አመፀኛ፣ በደለኛ፣ ዘንጊና ተውበት ያላደረገ ከሆነ የበርዘኽ የመጀመሪያዎቹ ቅጽበቶች እጅግ በጣም አስፈሪ ይሆናሉ። ቀብሩ በላዩ ላይ ይጣበቅበታል። የጉድን አጥንቶቹ እስኪተላለፉ ድረስ ሟች ይጨመቃል። ይህ ጭምቅ ቋሚ ቅጣት ላይሆን ይችላል። ይልቁንም ነፍስን ከቸልተኝነት እንቅልፍ የሚያነቃና የሚያርበደብድ ቅጽበት ነው። በዚህ አስፈሪ ዓለም ውስጥ ምንም እንኳ ለመልካም ሰዎች ድሎት የተደገሰ ቢሆንም ግና መልካሞችንም ዘንጊዎችንም የምታስተናግድ መቅጸብታዊ ማነቆ አለች። ይህችም ማነቆ የቀብር ጨመቃ ስትሆን ለሙእሚኖች ግን ቀለል እንደምትደረግ የሐዲስ ምንጮች ይጠቁማሉ። ሙእሚን ላልሆኑ ሰዎችም ወደ እሳት የሚወስደው በር ይከፈትላቸዋል። ከዚያም የእሳቱ ንፋስ ከጀሃነም ግዛት ቁልቁል እየተነነች ወደ ቀብሩ መምጣት መጀመሯ ሟቹ የጀሃነምን ዓለም እንዲጀምር ዘንዳ የሐዘን ብስራቱም ትሆናለች። ጭስና ነበልባል ከጋለችው ጀሃነም ወደ ሟቹ መገኛ ይመጡበታል። ከእሳቱ ሙቀት በፊት የጭንቀትና የፍርሃት ሙቀት ቀድሞ ይገባበታል። መጥፎ ሥራው ሰው መስሎ ይመጣል። መጥፎ ሥራውም በሰው ተመስሎ ይመጣል። መልኩ አስቀያሚ፣ ሽታው የሚገማ ሰው ይመጣለታል።
ሟችም እንዲህ ይላል፣ አንተ ማነህ? ፊትህ እኮ ክፉ ነገርን ይዞ የሚመጣ ፊት ነው። ሰውየውም እኔ መጥፎ ሥራህ ነኝ፣ እኔ ያ የሠራኸው ሐሜት፣ ነገር ማዋሰድ፣ ግፍ፣ በሰዎች ላይ ያሳረፍከው ክፉ እይታና የሰበሰብከው ሕገ ወጥ ገንዘብ ነኝ በማለት ይመልስለትና እስከ ቅያማ ቀንም ቁራኛው ይሆናል። ሟች በዚህ በበርዘኽ ዓለም ሲኖር ሙሉ በሙሉ እንቅልፍ ውስጥ አይደለም፣ ሙሉ ለሙሉም እንደ ነቃ ሰውም አይደለም። በሁለቱ መካከል ባለና በበርዘኽ ዓለም ሕግ ውስጥ ይኖራል። በዚያ ዓለም ውስጥ ሟች ይሰማል፣ ስሜት አለው፣ ይታመማል፣ ይደሰታል፣ ይናፍቃል፣ ይጸጸታል፣ ይፈራል። ቤተሰቦቹ ቀብሩን ጥለው ሲሄዱ የጫማቸውን ኮሽታ ሳይቀር ሟች ከበርዘኽ ዓለም ውስጥ ሆኖ ይሰማቸዋል። በማንኛውም ሰዓት የዘየረውን ሰው ማንነት ሟች ከበርዘኽ ዓለም ሆኖ ያውቃል። ዱዓ ያደረገለትን ሰው ሟች ጠንቅቆ የሚያውቅ ሲሆን የዱዓው በረከትም በደረሰው ጊዜ ፊቱ ይበራል። አንድ ሰው በቀብር ውስጥ ረጅም ዓመታትን ሊያሳልፍ ይችላል። ምናልባትም ክፍለ ዘመናት ወይም በሺዎች የሚቆጠሩ ዓመታትን ከቀብር ውስጥ ሆኖ ሊያሳልፍ ይችላል። ነገር ግን ርዝመቱ ለሟቹ አይታወቀውም። ምክንያቱም የበርዘኽ የጊዜ ልኬት እንደ ዱንያ የጊዜ መለኪያ አይደለምና። አላህ ስለ አስሓቡል ካህፍ ወይንም የዋሻው ሰዎች በእንቅልፋቸው ሳሉ ስላሳለፉት የዘመን ቀመር እንዲህ ሲል አውግቶናል። በዋሻቸው ውስጥ 300 ዓመታትን ቆዩ፣ 9ንም ዓመታት ጨመሩ። ሰደቀላሁል ዐዚም። ይሁን እንጂ እነዚህ ሰዎች በዋሻው ውስጥ ከ300 ዓመታት በላይ ተኝተው በነቁ ጊዜ አንድ ቀን ወይንም የቀን ግማሽ ያህል የተኙ መስሏቸው ነበር። እነዚህ የዋሻው ሰዎች ከዋሻቸው ውስጥ ለ3000 ዓመታት ተኝተው በነበረና ከዚያም ቢነቁ ከመጀመሪያው ተመሳሳይ የቆይታ ጊዜ ውስጥ እንደነበሩ እንጂ ሌላ ስሜት አይሰማቸውም ነበር። ሟች ተቀብሮና በቀብሩ ውስጥም ከረጋ በኋላ ነገሩ እዚህ ጋር አያበቃም። ይልቁንም የበርዘኽ ዓለም ሁለተኛው ምዕራፍ ይጀምራል። የነፍሶች መገናኘት፣ የሟቾች መጠያየቅ፣ የአማኞች መሰባሰብ፣ የከሃዲዎች መታሰር፣ የሰማዕታት ጸጋ፣ የአመፀኛ ነፍሶች ቅጣት። ነፍሶች እንዴት ይንቀሳቀሳሉ? እንዴትስ ይገናኛሉ? የቅያማ ቀን የመለከት መነፋት እስኪደርስ ድረስ እንዴት ይጠባበቃሉ? የሚሉት ምላሻቸው እንደሚከተለው ይሆናል። ቀብሩ ከተዘጋ ሰዎችም ከተመለሱና ሰውየው በአኺራ የመጀመሪያ መኖሪያ ውስጥ ጉዞውን ከጀመረ በኋላ ዓለም በሙሉ ለሟቹ ይቀያየራል። የሚንቀሳቀስ አካል የለም፣ የሚሰበስበው ገንዘብም የለም፣ የሚመለስበት ቤትም የለም፣ የሚጠብቁት ቤተሰቦችም የሉም። ይልቁንም ወደ አዲስ ዓለም ይገባል። ሰፊ ወደ ሆነና ሚስጥራት ወደ ተሞሉበት ዓለም ይገባል። ይህ ዓለም ሰዎች እንደሚያስቡት የጨለማ ዓለም ብቻ አይደለም፣ ወይንም ሰዎች በተለምዶ እንደሚሉት የዘላለም እንቅልፍ ዓለም አይደለም። ይህ የሚንቀሳቀስ የሚሰፋ መስተጋብር ያለበትና የሚተነፈስ ዓለም ነው። ነገር ግን ነፍሱ ወደዚህ ዓለም ለተሻገረች ሰው እንጂ ለሌላው ሰው የዚህ ዓለም እውነታ በፍጹም አይታየውም። ወዳጄ፣ ሰዎች በዱንያ አኳኋናቸው እንደሚለያዩት ሁሉ ከሞትም በኋላ ነፍሶች ሁኔታዎቻቸው ይለያያሉ። ከዚያ ዓለም ንጹሕ ነፍሶች አሉ፣ መልካም ነፍሶች አሉ፣ የታሰሩ ነፍሶች አሉ፣ የሚቀጡ ነፍሶች አሉ፣ በጀነት የሚንሸራሸሩ ነፍሶች አሉ፣ በጥፋት ጨለማ ውስጥ ያሉ ነፍሶች አሉ። ከዚያ ዓለም አላህም በባሮቹ መካከል በፍትሕና በትክክለኛው ሚዛን ይፈርዳል። በበርዘኽ ዓለም የአማኝ ነፍስ በቀብሯ ስትረጋጋ ወደ ጀነት መስኮት ሲከፈትላትና መላእክት በእርጋታ ሲመጡላት ያኔ የዱንያ እስራቷ ይፈታላታል። ነቢ ሰለላሁ ዐለይሂ ወሰለም ስለ አማኞች ነፍስ ሲናገሩ እንዲህ ይሉ ነበር። የምእመናን ነፍስ ከሞት በኋላ በአረንጓዴ ወፎች ተመስላ በጀነት የፈለገችበት ቦታ ትንሸራሸራለች፣ ትዘዋወራለች፣ ትጎበኛለች፣ ትመለከታለች። የዱንያ ሰዎች ሊረዱት የማይችሉት መንፈሳዊ ደስታንም ከዚያ ዓለም ላይ ትኖራለች። ልክ በዱንያ እንደነበረው የደጋግ ሰዎች ስብስብ ሁላ የአማኞች ነፍስም ብርሃናዊ በሆኑ ሸለቆች ውስጥ ይሰባሰባሉ። ነገር ግን ከዱንያው በላቀ ንጽሕናና ጥራት ነው የሚሰባሰቡት።
እርስ በርስም ይወያያሉ ስለ መልካም ሥራቸው፣ በዱንያ ስለነበራቸው ትዝታ፣ አላህ ስለዋለላቸው ጸጋ። እያንዳንዱ ነፍስ ከዱንያ ስትወጣ ስላጋጠማት ነገር ያወራሉ። አንዳንዴም በዱንያ ስለቀሩ ዘመዶቻቸውም ይጠያየቃሉ። የሚወዱትን ሰው ካጡት አሊያም ካላገኙት ስለ እርሱም ይጠያየቃሉ። እገሌ ምን ሆነ? ከእናንተ ጋር አልተገናኘምን? ከተባባሉ በኋላ ከሌላ ቦታ እንዳለም ይነገራቸዋል። ያ ቦታ ወይ ገና መረጃው ያልደረሳቸው ጸጋ ነው፣ አሊያም አላህ ይጠብቀንና መረጃው ያልደረሳቸው ቅጣት ነው። በዚያ ዓለም ገደብ አልባ የሆነ መጎበኛኘትም ይኖራል። መንገደኞች ከቦታ ቦታ እንደሚዘዋወሩት ሁሉ ነፍሶችም ይዘዋወራሉ። አንዱ ሌላውን ይጎበኛል። የመልካም ሰዎች ነፍሶችም ይገናኛሉ፣ ይጫወታሉ። በብርሃን በፍቅርና በእዝነት ውስጥ አብረውም ይኖራሉ። ሸሂዶች ከዚያ ዓለም ማንንም የማይመስል ደረጃ አላቸው። ሸሂዶች ጌታቸው ዘንድ ሕያዋን ናቸው፣ ይረዘቃሉ፣ በጀነት ውስጥ ይበራሉ። ነፍሳቸውም ከወርቅ በሆኑ ፋኖሶች ትከበባለች። በበርዘኽ ዓለም ውስጥ የከሃዲዎችን ቅጣት የማይቀጡ ነገር ግን የአማኞችን ሙሉ ድሎትና ነፃነትንም የማያገኙ ነፍሶች አሉ። እነዚህ ሙእሚን የሆኑ አመፀኛ ነፍሶች ናቸው። ሙእሚን ሆነው ግዴታቸውን ያጓደሉ፣ ወሰን ያለፉ፣ ወንጀል የሰሩ፣ ተውበት ያላደረጉ፣ ቁርአንን የዘነጉ፣ ሰላትን የተዉና ስሜታቸው ያሸነፋቸው ናቸው። ጥቁር ሸለቆዎች በሚባሉ ቦታዎች ታስረው ወይንም በቀብራቸው ተዘግቶባቸው ወይንም በበርዘኽ ጨለማ ማዕዘናት በጥብቁ ተከበው ይኖራሉ። እነዚህ ሰዎች ሙሉ የሆነ የእሳት ቅጣት ውስጥም አይደሉም፣ ግና በአማኞች የድሎት ብርሃን ውስጥም አይደሉም። ድምፃቸውን ትሰማለህ። ዋይታ፣ ጸጸት፣ ቁጭት፣ ብቸኝነትም ይሰማቸዋል። በጣም የሚያማቸው ነገር የሚመለከቱት የቅጣት እሳት አይደለም፣ ይልቁኑ ጸጸት ነው። ነፍስ እንደ እሳት የሚበላት 2 ረክዓ መስገድ በቻለችበት ጊዜ ስለምን አልሰገድኩም እያለ የሚወቅሳት ጸጸት ነው። በበርዘኽ ዓለም ከሃዲዎችና ወንጀለኞች ነፍሳቸው በዱንያ ተፈጥሮ ወደማያውቅ ጨለማ ትነዳለች። ጠዋትና ማታ እሳት ይቀርብባቸዋል። የእሳቱ ነጎድጓዳማ ድምፅም ይሰማቸዋል። የቅጣት ንብርብሮችም ይወርዱባቸዋል። ብርሃን የለም፣ ተስፋ የለም፣ መልካም ገጠመኝ የለም። ዋናው ቀጠሯቸውም ከገደሉ ከሃውያ ዘንድ ነው። በሕይወት ያሉ ሰዎች በሚተኙ ሰዓት የሚያለሙት ሕልም የነፍሶች መገናኛ አንዱ በር ነው። በዚህ የመገናኛ በር የሙታን ነፍሶች ከሕያዋን ነፍሶች ጋር ሊገናኙ ይችላሉ። የሙታንና የሕያዋን ነፍሶች ከበርዘኽ ዓለም በሕልም ሲገናኙ አያሌ መልእክቶችን ሊለዋወጡ ይችላሉ። ወደ ዱንያ የሚደርስ መልእክት ወይንም የምስራች ወይንም ማስጠንቀቂያ ወይንም የእርስ በርስ ወግ ሊሆን ይችላል። በተለይም የመልካም ሰዎች ነፍስ ወደ ወዳጆቻቸው በሕልም ትመጣለች። ይህ የአመጣጥ ሁኔታ እንደ ጉብኝት እንጂ እንደ መመለስ አይደለም። የበርዘኽ ዓለም ከዱንያ ፍጥረት ጀምሮ የነበረ የግርጁ ዓለም ሲሆን ይህም የበርዘኽ ዓለም ዱንያ ስትወገድ እሱም የሚወገድ ይሆናል። በበርዘኹ ዓለም መወገጃ ዕለት ሰው ከዚያ ዓለም ወደ አኺራው ዓለም ሊሻገር ሟች አካሉ ሲመለስ እያየ ለራሱ እንዲህ ይላል፣ ወዮልን፣ ከተኛንበት ስፍራ ማን ቀሰቀሰ? መላእክትም ይህ አርራሕማን የቀጠረን መልእክተኞችም እውነት የተናገሩበት ቀጠሮ ነው በማለት ይመልሳሉ። በበርዘኽ ጸጋ ውስጥ የነበሩ አማኞች ልባቸው በሰላም ረግቶ ይነሳሉ። ከዚያ ዓለም ወጥተው ወደ አኺራው ዓለም ሲነጉዱ የፊታቸው ብርሃን በሰዎች መካከል ያንጸባርቃል። የአላህ ቃል እውነት መሆኑን በዐይን ብሌናቸውም ይመለከታሉ። የቅጣት ሰዎች ግን በከባድ ፍርሃት ውስጥ ሆነው ይነሳሉ። ሰውነታቸው ይከብዳቸዋል፣ ነፍሳቸው ትባባለች። ከፊታቸው ከጨለማ ዕጣ ፈንታ በቀር ምንም አይታያቸውም። ከመቃብር ከተነሱ በኋላም የሐሽር ጉዞ ይጀምራሉ። የሐሽር ጉዞ ሰዎች ወደ አንድ ሜዳ የሚነዱበት ገደብ የሌለው ባዶ ሜዳ ነው። ተራራ፣ ቤት፣ ዛፍ አሊያም ጥላ የሌለበት
ነጭ ንጹሕና ጠፍጣፋ መሬት ልክ የዓለም ፍጻሜ ሊጻፍባት እንደተዘጋጀች ነጭ ይመስል ወደ ነጻች ምድር ይተማሉ። ሰዎች በዚያ ቀን ባዶ እግራቸውንና ራቁታቸውን ሆነው ይተራመሳሉ። ምንም ንብረት የላቸውም። ምንንም ነገር መደበቅም አይችሉም። ምድር ራሷ ትናገራለች፣ ትመሰክራለች። የሰውነት ክፍሎችም በባለቤቶቻቸው ላይ በሠራው ሥራ ይመሰክራሉ። ፀሐይ ከሰዎች ራስ በላይ ትቀርባለች። በጣም ከመቅረቧ የተነሳ ልክ እንደ አንድ ምርኩዝ ያህል ርቀት ትሆናለች። ሰዎች እንደ ሥራቸው መጠን በላብ ይሰምጣሉ። ከእነርሱም ላቡ እስከ ቁርጭምጭሚቱ የሚደርስ አለ፣ እስከ ጉልበቱ የሚደርስም አለ፣ አፉን የሚለጉመውም አለ። መላእክት ፍጥረታትን ይከባሉ። ፍርሃትም በሰዎች መካከል ይንሰራፋል። ሰማይም ትሰነጠቃለች፣ አርሽ ይገለጻል። መላእክትም ባልተቋረጠ ሰልፍ ይቆማሉ፣ ሂሳብም ይጀመራል። ይህ ቀን በበርዘኽ ውስጥ የነበሩ ነፍሶች ሲጠብቁት የነበረው ቀን ነው። ሥራዎች የሚመዘኑበት፣ መዝገቦች የሚገለጡበት፣ የነፍሶች እውነተኛ ማንነት የሚጋለጥበት። በዚያ ቀን አማኞች መዝገባቸው በቀኝ በኩል እንዲከፈትላቸው ይመኛሉ። አመፀኞች ደግሞ መዝገባቸውን ከጀርባ መቀበልን በመፍራት ልባቸው ይርዳል። ከሂሳብ በኋላ ሰዎች በታሪካቸው አደገኛው ደረጃ ላይ ይቆማሉ። ሲራጥ በጀሃነም ላይ የተዘረጋ ድልድይ ነው። ከፀጉር ይቀጥናል፣ ከሰይፍም ይስላል። ከስራቸውም እሳት ትንቀለቀላለች። ሰዎች እንደ ስራቸው በላዩ ላይ ያልፋሉ። እንደ መብረቅ የሚያልፍ አለ፣ እንደ ነፋስም የሚያልፍ አለ፣ እየዳኸ የሚያልፍም አለ። ወደ እሳት ወድቆ የሚነሳም አለ። የበርዘኽ ሰዎች ያሳለፉት ጸጋም ሆነ ስቃይ ሁሉ ለዚች ቅጽበት የተደረገ መጠባበቅ ብቻ ነበር። ከሲራጥ በኋላ ጉዞው ሙሉ በሙሉ ያበቃል። ከእንግዲህ በርዘኽ የለም፣ የመጠባበቅ እንባም የለም፣ የትዕግሥት ቅጽበትም የለም። ያሉት ሁለት ቤቶች ብቻ ናቸው። ስፋቷ እንደ ሰማያትና ምድር የሆነች ጀነት እና ማገዶዋ ሰዎችና ድንጋይ የሆነች እሳት። አማኞች በቡድን በቡድን ሆነው ወደ ጀነት ይገባሉ። መላእክትም በሰላምታ ይቀበሏቸዋል። የዘላለም ጸጋ በሮችም ይከፈቱላቸዋል። በመጨረሻው ዓለም ያስተባበሉና የአላህን ትእዛዝ የረሱት ደግሞ ወደ መጥፎ ዕጣ ፈንታቸው ይነዳሉ። በበርዘኽ ውስጥ ቀምሰውት የማያውቁትን እውነተኛ ጨለማንም እዚያው ያገኛሉ። ከዚያም የአጽናፈ ዓለም መዝገቦች ይዘጋሉ። ሌሊትና ቀን ያበቃሉ። እምነትና ክህደት መዝገባቸው ይጠቀለላል። የጀነት ሰዎች ከቅጣቱ ወደ ተረፉት ቤተሰቦቻቸው ይመለከታሉ። በዱንያ ታዛዥ ሆነው መጽናታቸው እና በበርዘኽ ውስጥ የነበራቸው ትዕግሥት ወደ ጸጋ የመራቸው መንገድ መሆኑንም ይረዳሉ። የእሳት ሰዎችም ወደ ኋላ ዞረው ያለፈ ሕይወታቸውን ይመለከታሉ። ዱንያ ለአንዲት ወንጀል እንኳን እንደማትመጥንም ይገነዘባሉ። እናም እንደዚህ ባለ ሁኔታ የበርዘኽ ጉዞ ያበቃል። የዘላለም ጉዞም እዚሁ ጋር ይጀምራል።